እግዚአብሔር ይመስገን እያል ቀኑን ሙሉ መልሰልኝ ለጸሎት ሲወግን አንተ የምትፈልጋቸው በሰልፍ አምጥተህ አብረን ነው ስለ እኔ ጉዳይ አብረን እንነጋገራለን። ለእኔ ትዘክርና ለእኔ የሆነ ነገር ትለቅብኝና ይነወ ለእኔ ትለቃለህ የሆነ ነገር እኔ አስማማለሁ። ደላላ እንዲህ ጌታ በደላላ አስበዋል። ምድር ላይ እሺ በደላላ ይሞት አምላኬን ለማግኘትም ደላላ ያስፈልገኛል እንዴ? ኧረ እየተሳሰብን ቤተሰብ እየተሳሰብን እንጂ በጌታም ደላላ ያስፈልገናል። ኢየሱስ ክርስቶስ እኔ ነኝ የሞትኩልህ ሸክማችሁ የከበዳችሁ በሙሉ እኔ ጋር ይኖር እያለ እኔ ጋር ይምጡ እያለ ማኛው ደላላ ይዘናል። ሂሳብ እንተሳሰባለን። ያንተን ጉዳይ የሚያጣራ ኮሚቴ አለ። እነሱ ኮሚቴዎች ተነጋግረው ለእኔ ይነግሩኛል በአንተ ጉዳይ ላይ። እኔ ደግሞ መጥቼ እንነግረለንና እነሱ ይነግሯል። በእግዚአብሔር ቤትም ደላላ ታስገባላችሁ። ምድርስ ብሉ እሺ፣ የምድር ደላላስ እሺ ብላ። እግዚአብሔር ቤት ደላላ ይዘህ ትመጣለህ። ጌታ ይገስጽ። ለኢየሱስ ክርስቶስ ደላላ ይዘህ ትመጣለህ። ብቻህን በቂ አይደለም ደላላ ያስፈልገኛል እያልክ ትመጣለህ። ተው። ኢየሱስ ጌታ ነው፣ ስሙ ይባረክ። ሞትን ድል አድርጎ የተነሳ አምላክ ነው፣ ፈራጅ ነው፣ አማላጅ ነው፣ አስታራቂ ነው፣ ጠበቃ ነው። ምንም ደላላ ያስፈልገው። የድለላ ስራ አላቋቋመን። በስሜ በአብ ወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙር አድርጉን ያለው እንጂ ደላላ ይዘናልኝ አላለም። ደላሎች ተረጋጉ። ደላሎች ተረጋጉ። ሰማይ ቤት እናስገባለን እያላችሁ ዝክር የምታስወጡ ደላሎች ብትረጋጉ ጥሩ ነው። ጥግ እያያዛችሁ ጌታ ድለላ አይፈልግም። ጌታ አጭበርባሪ አይፈልግም። በእኔ በኩል ትገባለህ፣ እኔን ከዘከርከኝ፣ እኔ እንዲህ ካረክልኝ እያልክ አትደልልም። ጌታ ይኬዱ ላይ ዶንዱ ላይ በደላላ ጌታ ጋር አይገባም፣ አይመጣም። ጌታ ደላላ አይፈልግም። ሁሉንም መስቀሉ ላይ ጨርሶታል፣ ተፈጸመ ብሏል። ድለላ ስራ፣ ሽቀላ ምናምን የለም፣ አልቋል። እንደልላለን ለጌታ የምትሉ ያላችሁት የሚጸለይላችሁ ለራሳችሁ አልሆናችሁ። አይገርምም? ለራሳችሁ ጸሎት ያስፈልጋችሁ። እሱ ካለ ውጪ ምንም መሆን አትችሉ። ጌታ ደላላ አይፈልግም፣ ብቻውን ይችላል። ደላላ አያስፈልግም። እንግዲህ በደላላ ነው ጌታን የማገኘው እያልከኝ ነው። ዩ ሴይ ዳት አይ ዲድንት ሴይ ዳት አይ ዩዝድ ቱ ሴይ ዳት። ያስተማሩኝ እሱ ስለሆነ የሰበኩት እሱ። ስብከታቸው በሙሉ ስለ ደላሎች እንጂ ስለ ኢየሱስ ስላልሆነ፣ ስብከቱ የኢየሱስ ቢሆን ወደ ኢየሱስ መለከት ነበር። አንተ ደላላ ነው የምትሰብከኝ። ስለ ደላሎች ወደ ክርስቶስ የሚያስገቡ ደላሎች ነው የምትሰብከኝ። የድለላ ስራ ጨርሰናል። ሰማይ ቤት ለመግባት ኢየሱስን ማመን የግል አዳኝ አድርጎ ብቻ መቀበል ያድናል። ድለላ ስራ ቆሟል። እቺን ቃል ከዚህ በኋላ ፓስተር የተባለ ወንጌላዊ የተባለ በሙሉ ይጠቀመዋል። የድለላ ስራ ቆሟል። ጌታ ሰብሮታል። ደላላ የለም። ጌታን ራስ ነው የምታገኘው። አባቴ ቤት ተንበርክከ ጸልይ፣ ጌታ ይገለጻል። ጌታ ይወዳል፣ ሁላችንንም ይወዳል። ምንም ደላላ አይፈልግም። ባለ ደላሎች ጌታን ለማግኘት ደላላ ያስፈልጋል የምትለው አከተመልህ። የዛሬው ቃል ከባድ ነው። ጌታን በደላላ አገኘዋለሁ ለምትል አለቀልህ። በደላላ የሚገኝ ጌታ የለም። ደላሎች አሉ ብላችሁ ለምትሰብኩ ከዚህ በኋላ ምንም ማድረግ አይቻልም። ደላላ የለም። ጌታ ደላላ አያስፈልገውም። ጌታ ሁሉንም ማድረግ ይችላል። የስ ስለዚህ ክብሩን ጌታ ይውሰድ። ጊዜው እያከተመ ነው። የተረት ተረት የደላሎች የምን ነገር እያከተመ ነው። ምክንያቱም ሳኦል የነበረውን ጳውሎስ ሊያደርገው እግዚአብሔር ዝግጅት ላይ ሳኦል የነበረ አሳዳጅ የነበረውን ሊጠቀምበት መጥቷል። ስለዚህ ነገሮች ይቀየራሉ። ለአንተ መዳን ደላላ አያስፈልግም። ክርስቶስ ነው ማዳኛ። በቃ የድለላ ስራ አስቁም። በጌታ በኢየሱስ ስም
ድለላን መንፈስ ወጋውት በለው። ሚሊዮን አይነት ደላላ ደርድሮላል። የደላላ ማለት አያልቅም፣ ደግሞ ጠርተው አያልቅም። እውነት ነው። የደላላው ማለት አያልቅም። የኢየሱስ ክርስቶስ አዳኝነትን ብቻ እመን። በመስቀል የተሰቀለልህ እሱ ብቻ ነው። ህይወቱን የሰጠ ህይወቱን የገበረልህ ኢየሱስ ብቻ ነው። አንድ ደላላ ምንም አልሰጠም። የደላላ ነገር ምንም አልሰጠም። ኦርቶዶክስ ቤት በጣም ኃይለኛ ጉድ አለ። በመጽሐፍ ተጽፎ እነዚህ ቅዱሳናት ያድናሉ ተብሎ የተጻፈ አለ። ሰው ጉድ አለ ብዙ። ስለሌላ ማውራት አይቻልም። it's not gonna work። የሚመለኩ የሚዘመርላቸው ሰዎች አሉ። አይናችን ነሽ ማርያም ተብሎ ይዘመራል። ከፍቅር ነው። I understand። የሰው ልጅ በሙሉ በቀራንዮ ስለተሰቀለው ሁሉ አይኑን ማድረግ ያለበት ወደዛ ነው። እንኳን እሱ ጴጥሮስ በውሃ ላይ ክርስቶስ ሲመጣ ወደ እሱ ና ሲለው ከእሱ አይኑን ሲያነሳ ነው መስመጥ የጀመረው። ከክርስቶስ ላይ አይንን ስታነሳ ነገሮች ሁላ ምን ይዘበራረቃሉ። እመቤታችን ቅድስት ድንግል ማርያም የሚላችሁን ሁሉ አድርጉ ነው ያለችው። እመቤታችን ቃል በቃል ደሜ ቢመረመር ደሜ ማርያም ማርያም ይላል። ስለዚህ ነገሮች ሁላ ወደ አምልኮ ስለሄደ ነገሮች ተበላሽተዋል። አባታችን ሆይ በእንተ እግዝእትነ ማርያም፣ አባታችን ሆይ እናታችን ሆይ። ክርስቶስ የዓለም ቤዛ፣ ቅድስት ድንግል ማርያም የዓለም ቤዛ ቤዛዊተ ዓለም። እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። እያንዳንዱ ነገር ለክርስቶስ የተሰጠው ለእሷ ተሰጥቷል። ስለዚህ አምልኮ አይደለም ብትለኝ ዲከን አስኬው ሰው። ስለዚህ ብዙ ጊዜ ችግሩ ያለው አለመረዳት ላይ ነው። በመረዳት ከሆነ ያስተምሩ። በተለይ መረዳት ላይ እንጠይቅ። መጠየቅ ነው። አሁን ጴንጤ ጋር ጠይቀው፣ ሚሊየን ነገር ጠይቅ አምጣ፣ ደስ ይለዋል። አንድ የሚናደድበት ጥያቄ የለም። ሙስሊምን ጠይቀው። አሁን ለምሳሌ ነብዩ መሐመድ ለምንድን ነው የ6 ዓመት ልጅ ያገቡት ይልላል። ዩ ካን አስክ ዳው ሚስቶች ሳጣ ሚስቶች እየነበሩት ሞቅ ሸብረቅ ያሉ ጽድት ያሉ ሚስቶች እያሉት እቺን ሕፃን ልጅ ለምን አገባ ብለህ ብትሰግድ አረበለው ትባላለህ። ዩ ካን ናት አስክ። የ30 ወንዶች ጉልበት አለው አልጋ ላይ ተብለው ተጽፏል። በእነሱ ያምናሉ። ይሄ ከወንዶች በሙሉ በጭቡቴ በአልጋ ላይ ጭቡቴ ነብዩ መሐመድ እንደሚበልጡ ተነግሯል። የ30 ወንድ ጉልበትን ያላቸው ይላል። ለምን ብለህ መጠየቅ አትችልም። በነብይ መጣ ወረደ ይልላል። መጥቶ ምንም እኮ አላረከውም። you just ask a question። ስለሚያፍርበት ነው የማትጠይቀው። you cannot ask። ያፍርበታል፣ ይሸማቀቅበታል። ለምን? ሰው ነዋ። ሰው ሆኖ ስጋ ለባሽ ነው። ኃጢአት ይሰራል። ኃጢአት ስለሚሰራ ሰውነት ስላለው ሰውኛ ስለሆነ ችግር አለው። ሰው በዚህም ጋር ስትመጣ ሰዎችን አርሴማ ሰላም ነች በል። አርሴማ ደካብኝ ይላል። መጥቶ ምን አረኩኝ ወይኔ በላቸው ነው የምትለው። አርሴማ ትመቸኛለች፣ አሪፍ ሰው ናት፣ ሰላም ነች። መጽሐፍ ቅዱስ ላይ እስቲ ምን እንዳረገች ንገረኝ ትለዋለህ። አርሴማ ሰላም በልልኝ አንዴ። ከመጽሐፍ ቅዱስ ጠቀስ አድርጋ አርሴማን አርሴማን ወይ ምናዊ ናት። አንዳንዱ ግብፃዊ ያረጋታል፣ አንዳንዱ አርሜኒያን ያረጋታል፣ አንዳንዱ ግሪካዊ ያረጋታል። ደስ ያለውን ማድረግ ይችላል፣ ግን ትቀበላል። ወደነው በግድ ትቀበላታል። አርሴማን ክርስቶስ ሳምራ ምናዊ ናት፣ ሰላም ነች ብለበል ትባላለህ። ለዚህ ነው ሃይማኖት ደንፉ ነው የሚያስዝ። ለምን? ፍጡራንን እንድትከተል ያደረገና የፍጡራንን ስም ስትጠራ ጉሮሮ ላይ ቆምባል። ጉሮሮ ላይ። ስለዚህ ብዙ ጊዜ የምንቀያየመው በሰዎች ነው፣ በጌታ ጉዳይ አይደለም። በጌታ ጉዳይ አንቀያየም። we don't got a problem። በኢየሱስ ጉዳይ ልንቀያየም አንችልም። በሰዎች ጉዳይ እንቀያየማለን። አሁንም ሙስሊም ወንድምናቶቼ ቀለል አድርጌ ልጠይቅ። ለምንድን ነው አላህ ለነብዩ መሐመድ የ30 ወንድ
የጭቡቴ አልጋ ላይ ጭቡቴ አቅም የሰጠው ፈወር ምን ሊያደርግለት? መቼም ለበዓሉ ድምቀት ነው አትለኝም። ለበዓሉ ድምቀት ሰጣቸው እንደዚሁ ስለወደዳቸው አትለኝም። የሰጣቸው ነው ሸክሽክ ዝም ብለ የሚለውን መጽሐፍ እንዲያነቡ ነው አይደለ? ሊያጫውቱበት ነው መቼም እንጂ ዝም ብሎ አይሰጣቸው ዋይ። ስለዚህ ይሄን ስትል በጣም ይናደዳል። ለምን? ሰው ስለሚያመልክ ሰው ስለሚከተል እንዴት ተናገ ሲሉ እንዴ አይሻን በልጅነቷ እንዴት የ6 ዓመት ልጅ ሆና እንዴት ሊያገባ ይናደዳል። መንፈሱ ያናዳል። ስለ አርሴማ እየተንፍሽ ካልኩ የሚያለቅስብኛል። ሰላም ነች አርሴማ ስለ ኮረንት እያስተለኛል። አንተዋወቅማ አስተዋወቀኝ ማብራዘር ወይ ገመረም አስተዋወቀኝ ብራዘር። አርስዬ ሰላም ነች ወይ አስተዋወቀኝ ነው ያልኩ። ለምንድን ነው የምትናደደው? ምን አጠፋው? ምክንያቱም መጽሐፍ ቅዱስ ላይ አልተጻፈልኝም። አላቃትም። ከጻፍክልኝ እሺ ብዬ እቀበላለሁ። ባርባራንም አላቃትም። ክርስቶስ አምራን አላቃት። አስተዋውቀኝ በመጽሐፍ ቅዱስ እና ደስ ብሎኝ ለማንም በደንብ አድርጌ ይቅርበኝ አርሴማ፣ እውነትም ታማልጃለሽ፣ ምልጃሽ አይለየኝ እያልኩ በቃ አደፋለሁ ባናት። ከሌለሽ ግን ምን ላድርግ ማብራት? ሁሉንም እንዳንል መስቀሉ ላይ የተሰቀለውን ካየን ነገሮቻችን በሙሉ አይምሮአችን ይበራል። ክርስቶስ ስለኛ ኃጢአት የሞተው ማን ነው? ሌላ ታውቃለህ? የምታውቀው ካለ እንግዲህ ዘግበን። ዚስ ኖባዲ የሌለውን አምጥተህ ከምረህብኝ እነሱን አትንካብኝ ማለት አችልም። መደበሪያ ነው ማረጋቸው። እንዴ መደበር እችላለሁ፣ መብቴ ነው። ስለዚህ እውነቱን ስትናገር ሌላው መቀለድ የሚችለው ለምን መሰለህ? በክርስቶስ ብትቀልድ አትችልም። እንዳዳነ ታውቃለህ። በሌሎቹ እንደማያድኑኝ ስለማቅ ብቀልድ እንኳን ችግር የለው። ምንም አይነት ችግር የለው። ብቀልድ እንኳን ችግር የለው። በሙሉ የምትላቸው ሞተዋል። ሶሪ በሙሉ አንተ ቅዱሳናት ያልካቸው ከነ ኤልያስ ከነ ሄኖክ ውጪ ደይሟል። አባቴ ሙስሊሞች ከመለሳችሁልኝ ለነቢዩ መሐመድ የ30 ሰው ወንድ የአልጋ ላይ አቅም የተሰጣቸው ለምንድን ነው? ለምን ተፈልጎ? ለምን ጉዳይ? ሌላው ሚስት እያላቸው ብዙ ሚስቶች እያሏቸው የ6 ዓመት ህፃን ለማግባት ለምን ፈለጉ? እቺ የሚያናድ አይደለም። ገባ? ትጠይቃለህ። እንደ ሰው ስትጠየቅ you can answer me። ስድብ አይደለም ጥያቄ። እንደ ስድብ የሚሆነው መልስ ከሌለ ነው። አሁን ለምሳሌ ዮኒ ማኛ ፀጉርን ለምን አስተከልክ ስትለኝ በጣም በመላጣ አስቀያሚኝ ስለነበርኩ ነው። መላጣ አያምርብኝም፣ ለዛ ነው ያስተከልኩት እላለሁ። ተመለሰልህ? እነዚህን አይነት ጥያቄዎች የማመጣው እኔ ኢትዮጵያ ላይ የክርስትና ነውጥ ይነሳል። ምን አይነት ነውጥ? እውነተኛው ክርስቶስ ይሰበካል፣ ተረት ተረት ይቆማል፣ አዳኙ ኢየሱስ እንደሆነ ይመሰከራል። ቀንጨብ እያደረኩ በክብር ነው የምጠይቀው። በክብር ሳልሳደብ ሰድቤም ወቅጬም አውቃለሁ። እኔ ጣጣ የለኝም። አሁን ግን በጌታ ነው አንደበቴ ሽው አድርጎታል። ያን መንፈስ ወስዶታል። ያ መንፈስ ፈልገው የለም፣ ብትፈልገው የለም። ያ መንፈስ ስደብና ነገራቸው የሚል መንፈስ የለም። ጌታ ስሙ ይክበር። ስለዚህ ሳትናድዱ መልሱልኝ። ለሙስሊሞች ጥያቄ ምንድን ነው? የመጀመሪያው እንዴት የ30 ሰው አቅም የአልጋ ላይ አቅም ለነብዩ መሐመድ ተሰጣቸው ነው። ሁለተኛ ሌላ ሚስቶች እያሏቸው
የ6 ዓመት ሕፃኗን ለማግባት ለምን ፈለጉ?